ሌላ ሚስሊኒየስ ጆርናል ኦፕሽን ነው። ሌሎች የተለያዩ አካውንቶችን ጂኤላቸውንና ኤስኤላቸውን ያሳየናል ማለት ነው። ዲፎልት ለምሳሌ አሁን ባንክ አካውንታችን ጂኤል አካውንቱ ካሻት ባንክ እንደሆነ ያሳየናል። ከካሻት ባንክ ውስጥ ከተመዘገቡ ብዙ ሊሆኑ ይችላሉ ባንኮች ውስጥ ዲፎልት አሁን ላይ ድርጅቱ የሚጠቀመው በዋናነት የትኛው ነው የሚለውን የምንመርጥበት የምናሳውቅበት ነው ማለት ነው። ይሄንን መረጥን ማለት ይሄንን ብቻ እንጠቀማለን ማለት ግን አይደለም። ምናልባት አሁን ለምሳሌ እዚህ ጋር ያለው ኦሮሚያ ኮኦፐሬቲቭ ባንክ ኦፍ አዳማ ነው የሚለው ይሄኛው በዋናነት ቢጠቀምም ከዚህ ውጭ ሌላ ባንክ አካውንት ደግሞ ካለ ኤዲት አድርጎ መጠቀም ይቻላል ማለት ነው። ግን እዚች ጋር ዲፎልት የሆኑትን የምናሳውቅበት ነው ማለት ነው። የፔናልቲ ሪሲቨብል ፔናልቲዎችን የምንሰበስብበት ደግሞ ጂኤል አካውንቱ ያው ከስተመር ቢል ሪሲቨብል ይባላል። ከዛ ውስጥ ካሉት ሰብሲዲያሪ አካውንቶች ውስጥ ደግሞ ቢል ፔናልቲ እንደሆነ ያሳየናል ማለት ነው። ሁሉም ላይ የምንፈልጋቸውን ነገሮች ምን ውስጥ ይገኛሉ፣ ምን ጀነራል ሌጀር፣ ምን ሰብሲዲያሪ ሌጀር ላይ እናገኛቸዋለን የሚለውን እናያለን ማለት ነው። ወደ 18 አካባቢ ያሉት ማለት ነው። ይሄ ብቻ አይደለም። ምናልባት ከዚህም ውጭ ያለ ከተባለ አድ ሴቲንግ ብለን ማስገባት እንችላለን ማለት ነው። ይሄኛውም ኤዲተብል ነው። ኤዲት አድርገንም ማስተካከል የምንፈልገው መረጃ ካለ እናስተካክላለን ማለት ነው። ሌላኛው ፔመንት ሴቲንግ ነው። እዚህ ጋር የምናስገባው ሴቲንግ ቁጥር ነው። እንደየድርጅቱ ከቦታ ቦታ ሊለያይ የሚችል ህግ ሊኖራቸው ይችላል። አንዳንድ ቦታ በፔቲ ካሽ የምንከፍለው ክፍያ እስከ 1000 ብር ነው ካሉ እዚች ጋር የሚያስገቡት 1000 ይሆናል ማለት ነው። እዚህ ጋር ለምሳሌም ስለገባ አሁን እዚህ ጋር 1000 ብዬ እኔ ካስገባሁኝ ወይም እዚህ ጋር የሚመለከተው አካል 1000 ብሎ ካስገባ ፔመንቶች በሚነሱበት ጊዜ 1000 ብርን እስካላለፈ ድረስ ሁሉ ጊዜ የሚጠቀመው ፔቲ ካሽን ነው ማለት ነው። ከ1000 ብር በላይ ከሆነ ግን ባንክ ትራንስፈር እና ቼክ ፔመንትን አስመርጦ በክፍያውን በሚፈጽመው አካል ፈቃደኝነት አንዱ ተመርጦ የሚቀጥል ይሆናል ማለት ነው። ስለዚህ ከዚህ በታች በፔቲ ካሽ ይሆናል፣ ከዚህ በላይ ደግሞ ባንክ ትራንስፈር ወይም ደግሞ የቼክ ፔመንት ይሆናል ማለት ነው። ሌላኛው ፊክስድ አሴት ሌጀር ፖስቲንግ ነው። የፊክስድ አሴቶችን ሌጀር በወር ነው ወይስ በአመት አንድ ጊዜ ነው ፖስት የምናደርገው የሚለውን ነው እዚች ጋር የምንመርጠው። ይር ካልነው በአመት አንዴ መጨረሻ ላይ የምናደርገው ይሆናል ማለት ነው። መንዝሊ ካልነው ደግሞ በየወሩ እየሄድን ፖስት እናደርጋለን ማለት ነው። እሱንም ያው ዲፕሪሺየሽን ቡክ ላይ ስንገባ ሌጀር ኢንትሪ የምትላለች እዚች ጋር እንመጣለን። ከዛ የአመት ከሆነ አመትን፣ የወር ከሆነ ደግሞ ወርን ብለን እዚች ጋር እየመረጥን ለምሳሌ 2016 ያለንበት ፔሪድ ለምሳሌ ይሄ ከሆነ ሌጀሩን እዚች ጋር ያመጣልናል። የገባውበት ዩዘር ይሄንን ፖስት ማድረግ ስለማይችል አያስኬደኝም እንጂ ይሄኛው ሌጀር ኢንትሪ በየወሩ እየመጣን ፖስት ማድረግ እንችላለን ማለት ነው። ከዚህ ውጪ ደግሞ በአመትም ከሆነ ደግሞ አመቱን አስገብተን የአመቱን አንዴ መጨረሻ ላይ ፖስት የምናደርግ ይሆናል ማለት ነው። እዚች ጋር እንደምታዩት ያመጣልኛል። አኪሙሌትድ ዲፕሪሺየሽኑ ስንት ነው፣ ዲፕሪሺየሽን ኤክስፔንሱ ስንት ነው የሚለውን በካታጎሪው እያደረገ ያመጣልኛል። አሁን ለምሳሌ ኮምፒውተር ኤንድ አክሰሰሪ እዚች ጋር የመጣው ኮምፒውተር ኤንድ አክሰሰሪ የሚባል አኪሙሌትድ ዲፕሪሺየሽን አካውንት ቻርት ኦፍ አካውንት ላይ ስለተፈጠረ ነው ማለት ነው። ብቻ ይሄንን ያስመርጠናል ማለት ነው። እዚች ጋር ያለችው ፊክስድ አሴት ሌጀር ፖስቲንግ የመጨረሻው ፊክስድ አሴት ሚኒመም ዩኒት ፕራይስ ነው። ቋሚ ንብረት ሆኖ ግን ቀጥታ ወደ ዲፕሪሺየሽን የሚሄደው ከስንት ብር በላይ ነው የሚለውን እንደ ድርጅቱ አሁንም ልክ እንደ ፔቲ ካሽ ሊለያይ ስለሚችል አማራጩን አስቀምጧል ማለት ነው ውሚስ። እዚህ ጋር የምናስቀምጠው የፕራይስ አማውንት አሁን ለምሳሌ እዚች ጋር 5000 ብር ካለ ቋሚ ንብረት ሆኖ ዋጋው ከ5000 ብር በላይ የሆነ ዲፕሪሺየት ያደርጋል ብለን ለሲስተማችን እየነገርነው ነው ማለት ነው። እዚህ ጋር 50 ብር ብንለው የፊክስድ አሴት ሆኖ ቫልዩ ወይም ፕራይሱ ከ50 ብር በላይ ሆነው ዲፕሪሺየት ያደርጋል ማለት ነው። ከዛ በታች የሆነው ግን እንደ ኤክስፔንስ ልክ እንደ ኢንቨንተሪ ተደርጎ እንዲታሰብ ያደርጋል ማለት ነው። ስለዚህ የአካውንቲንግ ኮንፊግሬሽኖች እነዚህን ይመስላሉ ማለት ነው።